እንድትሰክሩበት የተሰጣችሁ አካል የለም። እንድትዘፍኑበት እንድታመነዝሩበት የተሰጠ እጅና እግር የለም። ለሰይጣን አውጥታችሁ ልትጥሉት የተሰጠ አካል የላችሁም። እንዴ ክርስቶስ ደም የከፈለበትን ጸጉር እየነሰነስ እስክታልት ወርድ ነው ነውርዱ። ዋጋ ተከፍሎባችኋል። ብታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ሰው ቢጠላችሁ ባይሳካላችሁ ብትደህዩ ትምህርት ራሱ ውጤት ባይመጣላችሁ ባትቀጠሩ። ካህን ማለት ብልህ ሴት ነው። ምዕመናንን ቀድሶ አጥርቶ አንጽቶ ለቃቅሞ ንጹሕ አድርጎ ለእግዚአብሔር መስዋዕት ማቅረብ ነው የካህን ስራው። ሰው ቢወዳችሁ እንጀራን የሚያበላችሁ እጁን እግሩን ቆርጦ የሚሰጣለ እንዴ? እግዚአብሔር እንዲህ ያለ ቸር አባት ነው። እንትና አለባበስክን አስተካክል፣ እንትና ጸጉርን አስተካክል፣ እንትና እንዲህ አይነት አለባበስ አትልበሽ፣ እንትና እንዲህ አታርጉ ሲባል ዋናው የልብ ንጹህና ነው ይላል። ዋናው የልብ ንጹህ ነው። እግዚአብሔር እንደናንተ አያጋንንም ይላል። ሰውን ማን እንደሆነ ማወቅ ሲፈልግ ሲናገርና ሲጽፈው ይባላል። የክርስቶስ ፍቅር በልቡናው የተሳለበት ሰው ኃጢአትን መጸየፍ ይችላል፣ ስንፍናን መከላከል ይችላል፣ ማራቅ ይችላል፣ ይተጋል። እንቅልፉም ቢብለው እንኳን ተግቶ ይነሳል። ክርስቲያን መሆን ማለት በትክክል መምረጥ መቻል ማለት ከእንቅልፌና ከክርስቶስ ማንን ነው የምወደው እውነት፣ ከመጠጥና ከክርስቶስ ማንን ነው የምወደው እውነት ብላችሁ መጠየቅ። ክፋት በፊታችሁ ሲቀርብ ግራ ስትጋቡ ከክርስቶስና ከዚህ ነገር እያላችሁ እየመረጣችሁ ኑሩ። ከራስ ጠጉራችሁ እስከ እግር ጥፍራችሁ ድረስ የደም ዋጋ ተከፍሎባችኋል። እንግዲህ ይሄ እጃችሁ እግራችሁ የእናንተ ነው። ለዚህ ነው ቅዱስ ጳውሎስ በዋጋ ተገዝታችኋልና የራሳችሁ አይደላችሁም የሚለው። ያንተ አይደለም፣ የእናንተስ የራስ ፀጉራችሁ እንኳን ሳይቀር የተቆጠረ ነው ያለው ለዚህ ነው። ስለዚህ የእናንተ የራስ ፀጉራችሁ ሳትቀር አንዷ ዘለላ የአምላክ ደም ተከፍሎባታል። የክርስቲያን እያንዳንዱ አካሉ በአምላክ ደም የተገዛ ነው። ክብር ስጡት ለራሳችሁ። ተመራቂ ያለ እዚህ ውስጥ የምትዘፍኑበት ቀን ምንድን ነው የሚባለው? ምንዳይ ነው የሚባለው? ክሬዚ ዳይ ነው ምንዳይ ነው የሚባለው? እንደዚያ እንዳታደርጉ እንዲሁ በመምህር አምላክ ነውር ነው። እንዴ ክርስቶስ ደም የከፈለበትን ጸጉር እየነሰነስ እስክታልት ወርድ ነው ነውር ነው። ዋጋ ተከፍሎባችኋል። እንድትሰክሩበት የተሰጣችሁ አካል የለም። እንድትዘፍኑበት እንድታመነዝሩበት የተሰጠ እጅና እግር የለም። ለሰይጣን አውጥታችሁ ልትጥሉት የተሰጠ አካል የላችሁም። በአምላክ ደም የተገዛ አካል ነው። ክብር ስጡት ለራሳችሁ ማለት ነው። ለጸጉራችሁ ክብር ስጡት፣ ለእጃችሁ ክብር ስጡት፣ ለእግራችሁ ለዓይናችሁ ክብር ስጡት። ሴቶቹም እንደዚሁ ሰውነታችሁ ደረታችሁን ገልጣችሁ እንወጣችሁ ነው የምትጃጃሉ። ይሄ እኮ አምላክ ደም የከፈለበት አካል ነው። ደረታችሁ ለምን እንደምትገልጡ እግራችሁ ገልጣችሁ የምትሄዱ ለምንድን ነው? ነውር አይደለም? ነውር ነው። መቅደስ እኮ ናችሁ እናንተ። ለራሳችሁ በደንብ ክብር ምስ ሜካፕ የሚባል ሴቶች የሚጠይቁታል። ምን ችግር አለው? ሜካፕ ማለት እንዳለን ታውቃለች። በጣም የሚያስቀው የባከነ ክላሽ ማካካሻ ነው። ሜካፕ ክላስ ከተባለ የሆነ ቀን ክላስ ሚስ ስለተደረገ ማካካስ ነው። ስለዚህ እናንተ ሚስ ውኛለሁ አንዳንድ የጎደሉ ክፍሎችን በኮስሞቲክስ ማሟላት አለብኝ ነው አይደል? እንዴ ነውር አይደለም እንዴ? ነውር እኮ ነው። ስለዚህ ዋጋ ተከፍሎባችኋል ነው። ክርስቶስ በደም ያነጻችሁ ውድ ፍጥረቶች ናቸው። እውነቴን ብታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ሰው ቢጠላችሁ ባይሳካላችሁ ብትደህዩ ትምህርት ራሱ ውጤት ባይመጣላችሁ ባትቀጠሩ ዘመዶቻችሁ ቢጠላችሁ ጓደኛ ባይኖራችሁ ገንዘብ ባይኖራችሁ በክርስቶስ ደም የተገዛው ቅዱስ መቅደስ ነኝ ብላችሁ በዚህ ብቻ ደስላችሁ ይገባል። ስለወደደን ስለጠራን ስላነጻን ስለቀደሰን ወገኖቹም ስላደረገን ባይድ የነበሩን አውሬ የነበርነውን በጎቹ ስላደረገን ባይድ የነበርነው ልጆቹ ስላደረገን የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ለራሳችን ክብር መስጠት ያለብን። አሁን ቁስ አጣው ብለህ እንዴት ራስህን ታጥፋለህ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ከዝምድና በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በዚያ በሚቃጠል መስዋዕት በዚያ በንጹህ በግ በክርስቶስ ደም ነው። ለእናንተ ተቸንክሯል። ለአንዷ አይናችሁ፣ ለአንዷ ጥፍራችሁ፣ ለአንዷ እጃችሁ፣ ለአንዲቱ ጠጉራችሁ ክርስቶስ ተቸንክሮላታል። በምስማር ተወግቷል፣ በጦር ተወግቷል፣ በገመድ ተጎትቷል፣ መሬት ላይ ተጥሎ ተስቧል። ለእናንተ ለአንዳችን ለአንዲቱ ሕዋሳታችን ይህን ያህል እንደሚወዳችሁ እርግጠኛ ሆኑ። ሰው ቢወዳችሁ እንጀራን የሚያበላችሁ እጁን እግሩን ቆርጦ የሚሰጣለ እንዴ? እግዚአብሔር እንዲህ ያለ ቸር አባት ነው። ስንጠላው የወደደን አምላክ ክብር ምስጋና ይገባው። ክርስቲያኖች ምንድነን? የሚቃጠል መስዋዕት። እሺ እንዴት የሚቃጠል መስዋዕት እንደምንሆን ትንሽ ልንገራችሁ። ማለት የሚቃጠል መስዋዕት እንዴት ነው የምንሆነው? እያንዳንዱ ሰው ሰውነቱን ለእግዚአብሔር መስዋዕት አድርጎ ማቅረብ አለበት። እግዚአብሔር መጀመሪያ ለሱ እንድንሰጠው የሚፈልገው ነገር ገንዘብ አይደለም፣ ዕቃ አይደለም፣ የሆነ ነገር አይደለም። መጀመሪያ እንድንሰጠው የሚፈልገው ስጦታ ሰውነታችንን ነው። እንዲህ ብሎ ይናገራል ቅዱስ ጳውሎስ ሮሜ ምዕራፍ 12 ከቁጥር 1 ጀምሮ ሲናገር ወንድሞቻችን በእግዚአብሔር ቸርነት በእግዚአብሔር ይቅርታ እንማልዳችኋለን ሰውነታችሁን ንጹህ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ይላል። ዕብራውያን 12 ቁጥር 1 ሰውነታችን ለእግዚአብሔር መስዋዕት አድርገን እንድናቀርበው ታዘናል። ይኸውላችሁ የእግዚአብሔር ቤተሰቦች እውነቴን ነው። አንድ በጣም ትልቅ ሰው ብትጠሩ ቤታችሁ ወይም የሀገሪቱን ንጉሥ ብትጠሩት በጣም ጥሩ ወጥ ብትሰሩ ወጡ ላይ አንድ 10 ጠጠሮች ጣል ብታረጉ ምን ትላላችሁ? ጥሩ ነው አይደለም? አይደለም አይደል? አንዳንድ ምግብ አለ ደግሞ ትቸዋለሁ
ለምሳሌ እየበላችሁ እያለ ከምትበሉት ወጥ ውስጥ ጸጉር ቢገኝበት፣ ወጥ ሲሰሩ ሴቶቹ ጸጉራቸውን ካላሰሩት አንዱ እዚያ ውስጥ ሊገባ ይችላል። ደስ ይላችኋል? ያገባችሁትን አላውቅም፣ የሚስት ስለሆነ ልትወደው ትችል ይሆናል። እኔ እሱን አላውቅም። በሰው ልብ የሚያገባኝ ነገር የለም። ቁም ነገሩ ግን እንዲሁ ምግብ ቤት ብታገኙት ከፍላችሁ ብቻ አትወጡም? ትወጣላችሁ። እንኳንስ እንደዚያ ሊደረግ በምንበላው ማዕድ መሃል የሚያጸይፍ ወሬ እየበላን እያለ አንድ ሰው ትናንትና ወደ ላይ ብሎኝ ቢል እንደው ምን ይሆን ሰው ነው ኋላ ብትነግረን ባይሆን እንላለን ማለት። የሚያጸይፍ ነገር በማዕድ መካከል ብናቀር የሆኑ ሰዎች ለትልቅ ሰው ያቀረብነው ማዕድ ላይ የሆነ ነገር ቢጨመርበት ምን ያህል ያሳፍራል። ሰውነታችን እኮ አስተካክሉ፣ አትስፈኑ፣ አትጨፍሩ፣ እንዲያታርጉ የሚባለው የእግዚአብሔር መስዋዕት ስለሆነ ነው። ሰውነታችን ለእግዚአብሔር የሚቀር መስዋዕት ነው። ልክ አንዲት ብልህ ሴት ለጠራቻቸው መኳንንት ወይዛዝርት ሁሉ ተጨንቃ ተጠባ እንዲወደድ አድርጋ ማዕዱን እንደምታቀርበው ካህን ማለት ብልህ ሴት ነው። ምዕመናንን ቀድሶ አጥርቶ አንጽቶ ለቃቅሞ ንጹሕ አድርጎ ለእግዚአብሔር መስዋዕት ማቅረብ ነው የካህን ስራው። መቀደስ ነው። ክህነት ማንጻት መቀደስ ነው፣ ማርከስ አይደለም። አሁን እንግዲህ እያረከስን ነው። በዘረኝነት እናረክሰዋለን፣ በጎጥ እናረክሰዋለን። እንዲህ ጳጳስ ሕዝብን ይቀድሳል፣ ያረክሳል። ቄስ ይቀድሳል፣ ያረክሳል። መቀደስ ነው ስራው። የካህን ስራ ቀድሶ አንጽቶ ንጹሕ በግ አድርጎ ነውር የሌለበትን በግ የሚቃጠል መስዋዕት አድርጋቸው አቅርቡ ማለት ምዕመናን ነውር እንዳይኖርባቸው አንጿቸው፣ ቀድሷቸውና ለእኔ አቅርቧቸው ማለት ነው። ማንጻት መቀደስ ነው፣ መለየት ነው ለእግዚአብሔር እና ለራሳችሁ ክብር ስጡት። ቅድም ዋጋ ስለተከፈለባችሁ፣ አሁን ደግሞ ለእግዚአብሔር ንጹሕ መስዋዕት ስለሆናችሁ አሁን ይሄንን ንጹሕ መስዋዕት ነውር የሌለበትን የሰባውን ማለት እውቀትን የተመሉ ጥበብን የተመሉ ነቀፋ የሌለባቸው የማይነቀፉ ንጹሕ ምዕመናን እነዚህ መስዋዕት አድርገህ አቅርብ ነው። በግ ይሁኑ ማለት ነው። የዋህ ይሁኑ፣ ታዛዦች ይሁኑ ነው። የዋህነትና ታዛዥነት ይኑራቸው። ርግብ ዓይኗ የጠራ ነው፣ አስተዋዮች ይሁኑ። የዋህ ናት፣ የዋሆች ደጎች ይሁኑ። አዳጊ ተበቀል ናት፣ ቂም የሌለባቸው ይሁኑ። እነዚህን አቅርቡ ነው። ታዲያ ልብ በሉ፣ እዚህ ውስጥ ምን ያደርገናል? እንጨቱን ይረበርባሉ። የአሮን ልጆች እሳትን ይጨምራሉ፣ ይቆራርጡታል። ይሄ ይቆራርጡታል ማለት በየጸጋው ማሰማራት ነው። አንተ እንዲያርግ ብሎ ሁሉም ጸጋ አለው፣ መክሊት አለው። በየመክሊቱ ለቤተክርስቲያን ማሰማራት ነው መቆራረጥ ማለት። ሆድ ዕቃውን ያጥቡታል። ሆድ ዕቃውን ያጥቡታል ማለት የልብ ንጽህና እንዲኖራቸው መቀደስ አለበት። የቄስ ስራ ሁሉ መቀደስ ነው፣ ማንጻት። አሁን እዚህ ቅዳሴ ስንገባ ጸሎተ ንስሐ ይባላል፣ ፍትሐት ዘወልድ ይባላል፣ በይንተ ቅድሳት ይባላል። እነዚህ ሁሉ የማንጻት ስራዎች ናቸው። ቄስ መስቀል ሲያሳልም እግዚአብሔር ይፍታ ይላል፣ ማንጻት ነው። የኃጢአት ትቢያ ማራገፍ ነው። አጠቃላይ የካህን ስራው ማንጻት ነው። የምእመን ድርሻው ደግሞ መቀደስና መንጻት ነው። ሆድ ዕቃውንና እግሩን ታጥበዋለህ ማለት ልቡናውን ንጹህ ታደርግለታለህ ነው። ራሱን ደግሞ ማለት ማለት ነው አስባችሁ ኃጢአት አትስሩ፣ አይምሯቸው መቀደስ አለበት። ይኸውላችሁ የተቀደሰ ልብ፣ የተቀደሰ አይምሮ የሰላም አምላክ እግዚአብሔር ነፍሳችሁንም ስጋችሁንም መንፈሳችሁንም ይቀድስ ያለ ቅዱስ ጳውሎስ። ስለዚህ ነው ነፍሳችሁን ስጋችሁን መንፈሳችሁን። መንፈስ የሚለው አይምሮን ነው። የተቀደሰ አይምሮ፣ የተቀደሰ ልብና የተቀደሰ ስጋ። ይሄ ነው ሆድ ዕቃውን እጠበው፣ ራሱን እጠበው፣ እግሩን እጠበው የሚለው። ሕዋስ በውጭ ያለው መቀደስ አለበት። አይኑ፣ እጁ፣ እግሩ፣ አነጋገሩ፣ አለባበሱ፣ ቤቱ፣ መኝታው፣ ቤቱ ላይ የሚሰቅላቸው ዕቃዎች ሁሉ በውጭ የተቀደሰ መሆን አለበት። እንደገና ልቡ ከቂም የነጻ መሆን አለበት። አይምሮው ቅዱስ መሆን አለበት። እርኩስ ሐሳብ፣ ተንኮል፣ የተልከሰከሰ ነገር በአይምሮው እንዳያድር ሁልጊዜ በወንጌል ማነጽ ይገባዋል። ስለዚህ ሐሳባችሁ ንጹሕ ይሁን፣ ልባችሁ ንጹሕ ይሁን፣ እግራችሁ ንጹሕ ይሁን። የሚያስደንቀው ሁሉንም ሕዋሳት ጨርሶ በእሳት ያቃጥለዋል። ምን ማለት ነው? በሁሉም ሕዋሳታችሁ አትበድሉ ማለት። ይሄ እንትኑ እንደናንተ ጓደኞች አሉት ልበል፣ እናንተ እንኳን አትሉ። ወጣቱ ምናምን እንትና አለባበስክን አስተካክል፣ እንትና ፀጉርን አስተካክል፣ እንትና እንዲህ አይነት አለባበስ አትልበሽ፣ እንትና እንዲህ አታርጉ ሲባል ዋናው የልብ ንጹሕና ነው ይላል። ዋናው ልብ ንጹሕ ነው፣ እግዚአብሔር እንደናንተ አያጋንንም ይላል። ሲጀመር ታዲያም እኮ ልቡ ንጹሕ ደግሞ አይደለም። ይገርማል። ለማመካኛ ሲሆን ነው። ዋናው የልብ ንጹሕና ነው ይላል እንጂ ልቡም ንጹሕ አይደለም። ሲጀመር ልብ በሉ። ሻይ ስታፈሉ ታውቃላችሁ? ሻይ ሲፈላ ከውስጥ የሻይ ቀረፋ ብትጨምሩበት ሽታው ምንድን ነው የሚለው? የሚወጣው እንፋሎቱ ምንድን ይሸጣል? ወተት ብታፈሉ እንፋሎቱ ምን ይሸጣል? ስለዚህ የሚወጣው እንፋሎት ከውስጥ ያለውን ነው ማለት። ሰው ባለባበሱ፣ ባነጋገሩ፣ በፀጉር አቆራረጡ፣ ባካሄዱ፣ በኑሮው የሚገልጸው የልቡን እንፋሎት ነው። ከውስጥ የሌለውን የታመጣኸው? እንግዲህ ፀጉር አስተካካዩ ሰጥቶህ፣ ቡቲኮቹ ሰጥተውህ፣
ጭነው በግድ በፖሊስ ይዘው ልብ ያመጣው ነው። እገሌ ልቡ ንጹህ ነው እንዲሁ አፉ ነው እንጂ ልቡ አፉ የታምጥቶት ነው። ስለዚህ ምን እንግዲህ አፋዊ ቅድስና የውስጥ ምልክት ነው። እግዚአብሔር እንደናንተ አይደለም። እንዲህ እውነቴን ነው። አንዲት ሴት ራሷን እንደማትገዛ ልብሷ ይነግረኛል። እኔ እውነቴን ነው የምነግርህ። ከሰከነች ምን ያደርግላታል? ያ ሁሉ የልቧን ነው የምትነግረኝ። አንድ ሰው ልቡን ነው የሚነግረኝ። እኔ እንደዚህ ያለውን እያለን የሚነግረኝ ሲወጣ ሲሄድ ሲወርድ ማለት ሲሄድ ሰው በአፉም በአይኑም በእጁም በእግሩም በቤቱ ራሱ ቤቱን ዝም ብላችሁ ልዩት። እዚህ ውስጥ ባለሙያ ስለሚኖር አርፌ ብቀመጥ ልቅ ይሻላል እንጂ በሊትሬቸር ትምህርት ማለት ነው ሰዎች ፊሎሎጂ ሲማሩ አንድ ምን ይማሩ ስታነብ በጣም በሳል አንባቢ ሲሆን ወይም ደግሞ በስነ ጽሁፍ የበሰለ ከሆነ የጸሐፊውን ጠባዩን ጭምር የሚያውቁ ዝም ብሎ የጽሁፉን መልእክት አይደለም ሲጽፍ የሚጠቀማቸው ቃላት የሰውየውን ውስጣዊ ጠባዩን ይገልጣል ማለት ነው። ለምሳሌ እንደዚህ ሲል እንደዚህ ብሎ ታሪክ እየጻፈ ነው። ኢትዮጵያ እንደዚህ ያህል በጣም ቅጥል ነው ያደረገኝ ብሎ ከተጻፈ የሰውዬ ምን ማለት ነው? ስሜታዊ ሰው ነው ማለት ነው። የሚጠቀመው ቃል ነገርን፣ ከባድ ነገርን የሚገልጽበት መጠን፣ ቀላል ነገርን የሚንቅበት መጠን የሚናገራቸው ቃላት እና ሰው ምን ይባላል? የስነ ጽሁፍ ባለሙያዎች እንደሚሉት አቅማዳ ውስጥ ወይም ከረጢት ውስጥ ምን እንዳለ ማወቅ ከፈለግ ማሰሪያውን ፍታው። ሰውን ማን እንደሆነ ማወቅ ሲፈለግ ሲናገርና ሲጽፈው ይባላል። ሲናገር ማንነቱን ታውቀዋለህ። ሊጽፈው በፈለገው ርዕስ ላይ ሳይሆን በሚጠቀማቸው ቃላት ይታወቃል፣ ይመዘናል። በሚጠቀማቸው ቃላት ሲጽፍም ሲናገርም። እንግዲህ የእግዚአብሔር ቤተሰቦች በሁለንተናችን መቀደስ አለብን። ታዲያ ምንድነው እንጨቱ? ምንድነው ሲባል እንጨቱ የሚባለው ደውለት መሰዊያ የሚባለው ይሄ ጉልቻው እምነት፣ ተስፋ፣ ፍቅር፣ ልቡና ነው። ጉልቻ የሚባለው ይሄ ስጋው እንጨቱን የሚረበርቡበት የአሮን ልጆች እንጨት ይጨምራሉ። እዚያ እንጨቱ ላይ ወይ ወጡ እፀው የተባለ እንጨት የሚረበርቡበት ጉልቻ ልባችን ነው። እምነት፣ ተስፋ፣ ፍቅር ነው። በዚያ ላይ የሚጨመሩ እንጨቶች ምሕረት፣ ቸርነት፣ ትዕግስት፣ የዋሃት፣ ትህትና እነዚህ ናቸው እንጨት የሚባለው። እሳት የሚባለው ይሄንን ስጋ፣ መስዋዕት ደግሞ የሚባለው ፍሪዳው የሚባለው ሰውነታችን፣ ጸሎታችን፣ ጾማችን፣ ቅዳሴያችን፣ ምጽዋታችን፣ ስግደታችን የምናቀርባቸው ስነ ምግባራት ናቸው። እነዚህን የሚበላው እሳት እግዚአብሔርን መውደድ ይባላል። የሚቃጠል መስዋዕት እኔ ነኝ በሉ እስቲ። የሚያቃጠላችሁ እሳት ምን ሆነ? የእግዚአብሔር ፍቅር። እግዚአብሔርን መውደድ የሚቃጠል መስዋዕት ነው። ድሮ በጉን የሚበላው እሳት ነበር። አሁን ግን ምዕመናንን ሊበላቸው የሚገባ እሳት የክርስቶስ ፍቅር ነው። የክርስቶስ ፍቅር በልቡናው የተሳለበት ሰው ኃጢአትን መጸየፍ ይችላል፣ ስንፍናን መከላከል ይችላል፣ ማራቅ ይችላል፣ ይተጋል። እንቅልፉም ቢብለው እንኳን ተግቶ ይነሳል። ቢተች ነቀፋ ዓላማውን አያስቆመውም። ቢያጣ ችግር ከዓላማው አያስቆመውም። ይቀጥላል። ሁልጊዜ ቋሚ መንገደኛ ነው። ለምን? ለዚህ ነው ቅዱስ ጳውሎስ ከክርስቶስ ፍቅር የሚለየኝ ማን ነው? ረሃብ ነው? ስደት ነው? ያ እሳት ጌታም እንዲህ ነበረ ሉቃስ 12:49 ላይ ለዚች ምድር እሳት ይዤላት መጥቻለሁ፣ ላነድ ነው እንጂ ምን እፈልጋለሁ? ለዚች ዓለም እሳት አምጥቻለሁ፣ ሊነድ ነው እንጂ ሌላ ምን እፈልጋለሁ ብሏል። ክርስቶስ ለእኛ ሰጥቶን የሄደው እሳት ፍቅር ነው። እሱን እንድንወደው ነው። ክርስቶስን የሚወድ ሰው በሹመት ፍቅር አይቃጠልም፣ በዘረኝነት ፍቅር አይቃጠልም። እዩዋቸው ሰዎችን አሁን ክርስቶስን የሚወድ ሰው በእሱ ሹመት ምክንያት ምዕመናን እንዲሞቱ ያደርጋል? ነገሩ እንጂ ያስገድላል? አያስገድልም። ክርስቶስን የሚወድ ሰው ለክርስቶስ ይሞታል እንጂ አያስገድልም። ስለዚህ ክርስቶስን ይወዳሉ። አንድ ሰው ካህን ለመሆን፣ ሕዝብ ለመሆን፣ ምዕመን ለመሆን፣ ጳጳስ ለመሆን፣ ዲያቆን በመሆን የመጀመሪያው መስፈርት የሚቃጠል መስዋዕት መሆን ነው። የሚያቃጥለው ፍቅር ደግሞ የገንዘብ ፍቅር ሳይሆን የክርስቶስ ፍቅር ነው እና እናንተም የክርስቶስ ፍቅር እንዲያቃጥላችሁ በክርስቶስ ፍቅር እንድትጸኑ ክርስቶስን ለመውደድ አንዳንድ ጊዜ ለመጸለይ መጸለይ እኮ እፈልጋለሁ ይላል። ለመጸለይ መስፈርቱ ጥሩ ጸሎተኛ ለመሆን ክርስቶስን ውደዱት። አንድ ጥያቄ ልንገራችሁ። አንድ የቤተ ክርስቲያንና የክርስቶስ ፍቅር የመጨረሻ የተገለጠበት ፍቅር የምንድን ነው? የባልና የምን ፍቅር ነው? የሚስት ፍቅር። አንድ ሰው ሚስቱን ወይም ሴትን ለመውደድ ምን ማድረግ አለበት? ኮርስ ወስዳችኋል? ለዚህ ጉዳይ በስንት ክሬዲት ነው የወሰዳችሁት? ሴትን ለመውደድ አንደኛ እንደዚህ፣ ሁለተኛ እንደዚህ የሚል ኮርስ ወስዳችኋል? ራስህ ነው የምትወደው አይደለም? ክርስቶስን ለመውደድ ክርስቶስ ምን እንዳደረገልን ማወቅ ነው የሚጠበቅብን። ክርስቶስን ከወደድነው ጸሎት አይገደንም፣ ከልማዳችን መውጣትም አይገደንም። ከያዘኝ ነገር መውጣት ነው ያቃተኝ እንደ ክፉ አባዜን እንጂ እኔ እኮ መጸለይ እፈልጋለሁ፣ እኔ እኮ ማስቀደስ እፈልጋለሁ፣ እኔ እኮ መቁረብ እፈልጋለሁ። ክርስቶስን ከወደድከው የእሱ ፍቅር ያኛውን ነገር ያስጠላሃል። እንዴ ሰው ሚስቱን ወዶ እናቱን ይተው የለን? አባቱን ይተው የለን? ሰው እናት አባቱን ይተዋል፣ ከሚስቱም ጋር ይዋሃዳል ተብሎ ተጽፏል እኮ በመጽሐፍ ቅዱስ። የሚስቱ ፍቅር ነው እናቱን የሚያስተው አባቱን የሚያስተው። ክርስቶስን መውደድ እንደ እናት እንደ አባት ከተጋባ ነው ኃጢአት
ማፋታት ይቻላል። ክርስቶስን መውደድ እና የክርስቶስን ፍቅር ደጋግማችሁ አስቡት። የምትወዱትን ፎቶ ያህል እንኳን ክርስቶስን ትወዱታላችሁ። ክርስቲያን መሆን ማለት በትክክል መምረጥ መቻል ማለት። ከእንቅልፌና ከክርስቶስ ማንን ነው የምወደው? እውነት። ከመጠጥና ከክርስቶስ ማንን ነው የምወደው? እውነት ብላችሁ መጠይቅ። ከስሜቴና ከክርስቶስ ማንን ነው የምወደው? እውነት። ከገንዘብና ከክርስቶስ ማንን ነው የምወደው? ከጌጣጌጥና ከክርስቶስ ማንን ነው የምወደው? ከእንጀራ ከመብልና ከክርስቶስ ማንን ነው የምወደው ብላችሁ ጠይቁ። ያ ያቃጠላችሁ እንደሆነ የክርስቶስ መስዋዕት ትሆናላችሁ። እና ለዚህ ነው ቅዱስ ጳውሎስ እኔ ለሥጋዬ ፈጽሞ አላስብላትም፣ የምኖረው ለክርስቶስ ነው፣ የምሞትም ለክርስቶስ ነው ያለ። እና አቡነ ተክለ ሃይማኖት ያሳስቡ ለዚህ ቅዱሳን ክርስቶስን ሲወዱ እንኳን መኖር ለክርስቶስ አለመሞት ራሱ ያሳዝናቸዋል። አቡነ ተክለ ሃይማኖት ሩጫቸውን ሲጨርሱ ጌታ ኢየሱስ ክርስቶስ ብትወደኝ ኑሮ እንዳንተ ባለ በመከራ ሞት እንድሞት ታደርገኝ ነበር ያሉት። 99 ዓመት ለክርስቶስ ፍቅር ሲራቡ ኑሮ ፊትህን መቼን ማየው እያሉ ሲሰቃዩ ሲሰግዱ ኑረው እረፍትህ ደርሷል ብሎ ጌታ ተገልጦ ሲነግራቸው አምላኬ ብትወደኝ ኑሮ እንዳንተ በስቃይ ሞት እንድሞት ታደርገኝ ነበር፣ ለምን ሞትህን አላሳተፍከኝም ብለው ነው የጠየቁት። ይሄንን ብሎ ሲጠይቁት ምንድን ነው ያላቸው ጌታ? በስቃይ በተቅማጥ አሁን ብዙ መናፍቃን አምና ሲሳለቁበት የነበረው በስቃይ ትሞታለህ፣ በህመም ትሞታለህ፣ በሆድ ስቃይ ህመም ትሞታለህ፣ ያንን ህማምን እንደኔ ሞት እቆጥርልሃለሁ ያለውን እኔ ተመልከቱ፣ እግዚአብሔር ያሳያችሁ። ተመልከቱ የተክለ ሃይማኖትን በተቅማጥ የሞቱትን ሞት ከኢየሱስ ሞት ጋር ሲያገናኙት ኦርቶዶክሶች ድፍረታቸው ምናምን እግዚአብሔር ያሳያችሁ። አንድ ነገር እንገራችሁ። ኢየሩሳሌም ዶሮ ጫጭቶቿን እንደምትሰበስብ ልሰበስብሽ ፈልጌ ነበር አለ ጌታ። ዶሮ ጫጭቶቿን እንደምትሰበስብ ይሄ እንደሚለው ክርስቶስን ከዶሮ ጋር ማስተካከል ነው እንዴ? በፍጹም አይደለም። ተግባሩን እኔ በስቃይ በመስቀል እንደሞትኩ አንተም በሚያጣድፍ በስቃይ ህመም ትሞታለህ፣ እኔን በስቃይ በመሞት ትመስለኛለህ ነው እንጂ አቡነ ተክለ ሃይማኖት ሞትና የክርስቶስ ሞት እኩል ነው፣ የዓለም ቤዛ ነው እያል አልነበረም። ቅዱስ ጳውሎስ ምን ይላል? ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ ብቻ ላይ በሞቱ እንኳን ልመስለው እወዳለሁ ይላል። ማን? ክርስቶስን ልመስለው ሲል ክርስቶስ ለዓለም ቤዛ እንደሆነ ጳውሎስ የዓለም ቤዛ ነው ማለት አይደለም። እንደሱ በመከራ በስቃይ እሱ ለዓለም እንደሞተ እኔም ለቤተ ክርስቲያን ተላልፌ በመሰጠት መምህርነቴን ክርስቶስን በመምሰል እፈጽማለሁ ማለቱ ነው። ይሄ ክርስቶስን መምሰል ነው፣ በመከራ መምሰል እና ቅዱሳን ክርስቶስን በመከራ በመምሰል እንኳን ሳይቀር እስከ መደሰት ድረስ ራሳቸውን ይሰጣሉ። እና ወገኖች እንግዲህ እግዚአብሔር ራሳችን ይሄ የመጀመሪያው መስዋዕትነት ሰውነትን ከስሜት አላቆ ለእግዚአብሔር መስዋዕት አድርጎ ማቅረብ ነው። የመጨረሻው መስዋዕትነት ሰማዕት ሆኖ በክርስቶስ ፍቅር እየተቃጠሉ ምን ማለት ነው? መሞት ማለት። ስለዚህ አሁን ሰማዕትነት እየመጣ ነው። መቼ እንደሚመጣ አናውቅም። ሰማዕትነት ከመምጣቱ በፊት መጀመሪያ በፍቅር እሳት እንቃጠል፣ ኋላ ግን ደግሞ የሚነድ እሳት ሊበላንም ይችላል። የሰማዕትነት እሳት ከመብላቱ አስቀድሞ የፍቅር እሳት ያስፈልገናል። በመዓዛ ፍቅርህ የፍቅርህን መዓዛ ሽቱ ምን እያደረጉ እያሸተቱ ፍቅር ነው ሰማዕታትን ወደ እሳት ያወረዳቸው። ጻድቃን በገዳም የተመሰጡበት ያ ተመስጦ የሚቃጠል መስዋዕት ይባላል። እነ ቅዱስ መቃርስ የተመሰጡበት፣ እነ ዮሐንስ ሐጺር የተመሰጡበት፣ እንጦንስ የተመሰጠበት አንዲት ሰው ነበረችና ቁጭ ብላ ትውላለች። እና አንድ ቅዱስ አባት ሄዶ ቁጭ ብላ ዝናብም ቢመጣ አትነሳም፣ ፀሐይም ቢወጣ አትነሳም፣ ሌሊትም አትነሳም፣ ቀንም አትነሳም፣ አንድ ቦታ ላይ በተመስጦ ትኖራለች። እና አንድ ጳጳስ ሂዶ መቼ ነው የምትንቀሳቀሽ ሲላት አንተ አታይኝም እንጂ እየሄድኩ እኮ ነው አለች። ምን ማለት ይመስላችኋል? ዘወትር ልቧ ከማን ጋር ነበረ? ከእግዚአብሔር ጋር ነው። ቀን ይውጣ ሌት ይውጣ፣ ክረምት ይግባ በጋ ይግባ ግድ ሰጥቷት አያውቅም። ክርስቶስን በማሰብ የተሰቀለ ሕሊና ነበራት። እና ከስቅለተ ሥጋ በፊት ስቅለተ ሕሊና ያስፈልጋል የሚባለው ለዚህ ነው። ሕሊናው በክርስቶስ ፍቅር የተሰቀለ ሰው ሥጋውን በመስቀል ተሰቅሎ ቢሞት ክርስቶስን አይክድም። ይሄ ነው የሚቃጠል መስዋዕት የሚባለው። እና የእግዚአብሔር ቤተሰቦች እንግዲህ የምትመረቁም ትኖራላችሁ፣ የምትከርሙ ትኖራላችሁ። ዓለም ብዙ እሳት ታቀርብላችኋለች። ከዚያ እሳት የሚያወጣችሁ የክርስቶስ እሳት ነው። ያ እሳት ደግሞ ክርስቶስን እወደዋለሁ ወይ የሚል ጥያቄ ሁል ጊዜ ጠይቁ። ክፋት በፊታችሁ ሲቀርብ ግራ ስትጋቡ ከክርስቶስና ከዚህ ነገር እያላችሁ እየመረጣችሁ ኑሩ። የዝሙት እሳት እየነደደ ነው። የነገር እሳት እየነደደ ነው። የዘረኝነት እሳት እየነደደ ነው። ከዚህ እሳት የሚያወጣን የክርስቶስ የፍቅር እሳት ነው። ክርስቶስን የሚወድ ሰው መውጣት ይቻለዋል። ፍቅር ከክፋት ያወጣል። ፍቅር ድካምን ያበረታል። የፍቅር አምላክ ከኛ ጋር ይሁን። ይቆየን። ወስብሐት ለእግዚአብሔር።